ማለት ነው። ዋይ የሰው የሚታየው መጨረሻው ነው። ሊቅነት አያዋጣ፣ ምናኔ አያዋጣ፣ መጨረሻ ካላማረ ማለት ነው። መጨረሻ ካላማረ ሰው ከባህር ገብቶ 40 ዓመት ቢጸልይ በአንድ ቀን የሰው ምናኔ ይበላሻል። የሰው ህይወት ሰው መጽሐፍ ሁሉ ቢማር ሊቅ ቢሆን በአንድ ቀን ሊቅነት ይበላሻል። በአንድ ቀን ጵጵስና ይበላሻል። ሁሉ ነገር በአንድ ቀን ይበላሻል። ሰው ድኩም ግብዝ ፍጥረት ስለሆነ ማለት ነው። እና መጨረሻዬን አሳምርልኝ ብሎ መጸለይ ይገባል። በወደቀ ሰው መፍረድ አይገባም። የሚባለው ምንድነው? ከእንደዚህ ያለ ሰውረን ለነሱም ምሕረትና ይቅርታን አድርግላቸው ብሎ መለመን ይገባል። እንደገና ደግሞ ለኃጢአተኛ ስርየት የለውም። ንስሐ ብንገባም እግዚአብሔር አይምረንም። አንድ ጊዜ የተወሰነልህን ነው የምትገባው። ንስሐ ገባህም አልገባህም ቅድመ ዓለም እግዚአብሔር ዝም ብሎ ሲፈጥርህ ለሲኦል ብሎ ከፈጠረህ ብትለፋ ምንም የለም፣ ብሎ ሲኦል ነው። ለገነት ብሎ ከፈጠረህ ደግሞ ብትሰርቅ ብትቀጥም እንደው እግዚአብሔር እንደው በመርፌ ቀዳዳ አውጥቶ ማጽደቁ አይቀርም። ዝም ብለህ እድል ነው ዋናው የሚል ደግሞ አለ። ዝም ብሎ የሰነፍ ጥቅስ ማለት ነው። ኋላ እግዚአብሔር ደግሞ የለም ለተመለሰ ሰውማ ይቅርታን አደርጋለሁ። አላያችሁም እንዴ? አዳምን ይቅር ስለው ዳዊትን ይቅር ስለው አልሰማችሁም ወይ? 3 ኃጢአት የፈጸመውን ዳዊትን ይቅር ስለው አልሰማችሁኝም? 3 ግብራተ ድህረ ፈጸመ ዘመሃርክምዎ ለዳዊት ቅድመ መሃሩኒ ሥላሴ ዳግመ ይላል ደራሲው። ዳዊት 3 በደል በድሎ እግዚአብሔር ይቅር ብሎታል። አንደኛ ነፍሳት ትግደል የሚል፣ ሁለተኛ ይትሁር ሀበ ብእሲ ተብሲ ወደ ወንድ ሚስት ወደ ባልንጀራ ሚስት አትሂድ፣ ሶስተኛ ይትዘሙ አታመንዝር። እነዚህን የፈጸመውን ዳዊት ይቅር ስለው አልሰማችሁም ወይ? ስለዚህ እኔማ ይቅር እላለሁ እንጂ ይቅር እላለሁ እና ስለዚህ ይቅር እላለሁና ተመለሱ። እግዚአብሔር እኛን መግደል ነው የሚፈልግ፣ ስለበደል ነው ማጥፋት ነው የሚፈልግ እንጂ እንድንመለስ አሁን ቆርጦብናል፣ አሁን ትቶናል፣ ሰልችቶናል። እግዚአብሔር በቃ ሊቀስፈና ያሰበ እንጂ ሊምረን አላሰበም። ኧረ የለም እይፈቅድ ሞቶ ለኃጥ እኔ የኃጢአተኛን ሞቱን አልፈልግም ይላል እግዚአብሔር። ስለዚህ ምን አለ? ሚጡ ወተመየጡ። ተመልከቱ፣ ሁላችሁ እናንተም ተመለሱ ልጆቻችሁንም መልሱ። እስኪ በሉ እናንተም ተመለሱ በሉ። እሺ ልጆቻችሁን ምን በሉ? መልሱ። እናንተም ከክፋታችሁ ተመለሱ። ሰው መጀመሪያ ወደ ልቡ መመለስ አለበት። ወደ ልቡ ከተመለሰ ምንም ችግር የለም። አሁን ሰው ሁሉ ግርግር ብሎ የሚያጠፋው ለምን መሰላችሁ? ማሰብ ስላቆመ እኮ ነው። ማሰብ ስላቆመ። አሁን ማሰብ እንዴት እንደተሆነ እያያችሁ ነው። ቆይ እስኪ አንድ ሐሳብ ልንገራችሁ። ቸር እረኛ በሉ ስለ በጎቹ ራሱን ምን ይላል? አሳልፎ ይውላችሁ። ቸር እረኛ ራሱን ስለ በጎቹ አሳልፎ ይሰጣል ተብሎ ሳለ እኔን ጳጳስ ካላረጋችሁ ብሎ ሰው እንዲገደል ማድረግ እረኝነት ነው? ማሰብ ማቆም ማለት እኮ ይሄ ነው ማለት ነው። ማሰብ ማቆም ማለት ይሄ ነው። ስለዚህ ወደ ልቡናችሁ ተመለሱ። እግዚአብሔር አይቀለድበትም። እንዲሁ የቅዱስ ጳውሎስ ቃል ክብድ የሚለኝ አንድ ቃል አለ። አስተውሉ እግዚአብሔር አይዘበትበትም ይላል። ሰውን አስመስለህ ታልፈዋለህ ማለት ነው። ደህና ነኝ እየጠላው ኧረ ደህና ነኝ ምንም አልተቀየምኩ ልትለው ትችላለህ። እግዚአብሔርን አትቀልድበትም። ልብህን አስጥቶ እንደስጦ ያየዋል ነው። ስለዚህ ወደ ልቡናችሁ ተመለሱ፣ ልጆቻችሁን መልሱ። የሚያጠፉ ልጆችን ተው። ይሄ ነገር አይገባም። አሁን ብዙ ሰው በዚህ ዓለም ሰው አስራት በኩራት አውጡ ይላል እግዚአብሔር። ከ10 1 ከ100 ብር 10 ብር ከመስጠትና ከ1 ሚሊዮን ብር 100 ሺህ ብር ከመስጠት የቱ ይከብዳል? በሉ ንገሩኝ እንጂ። አቤት! ከ10 ሚሊዮን ብር 1 ሚሊዮን ብር ከመስጠት ከ10 ብር 1 ብር ከመስጠት የቱ ይከብዳል? ሀብታም በሆኑ ቁጥር ጽድቅ እየከበደ ይመጣል አይደል? 1 ሚሊዮን ብር መስጠት በጣም ጭንቅ ነው። ህዝብ ንስሐ ከሚገባና መምህር ንስሐ ከሚገባ የቱ ይጨንቃል? ገንዘብ በዛ ማለት ነው። አያችሁ፣ ሲበዛ መክበድ ይመጣል ማለት ነው። ለክብር መጨነቅ ይመጣል። አሁን ህዝቡንስ እንደገና አንድ ሰውዬ እንዲህ ብሎ ጠየቀኝ። አይ እንደዚህ ብዬ አስተምሬ ዋሽቼ አለኝ ለህዝቡ አለኝ። ኋላ ንስሐ ይስጡኝ አለኝ። አይ ንስሐው ሂድና ላስተማርካቸው ሰዎች
የዚያለት ያስተማርኳችሁ ትምህርት ውሸት ነው በል። ይሄ ነው ንስሐ እንጂ ስግደት የለውም አልኩ። በጣም ነው የተጨናነቋቸው። እየተጨናነቀው አያችሁ። ክብር በጣም አስጨናቂ ነገር እኮ ነው በእውነቱ ማለት መስገዱ ክብሩ አስጨነቀው ማለት ነው። 40 ቀን ጾም ብለው ግን አይከብደው ነበር፣ ያደረገው ነበር። ግን እንዴት ሊቁ ዋሸ ይባል? ሊቁ የኔታ እንዴት ዋሸ ይባላል ማለት ነው። ችግሩ እኮ እዚህ ላይ ነው በእውነቱ ማለት ነው። አሁን ብዙ ሰዎችን የማይመልሳቸው ሀፍረት ነው። ነገሩ ትክክል እንዳልሆነ ጠፍቷቸው አይደለም። ሀፍረት ግን እንዳይመለሱ ያደርጋቸዋል። ህዝቡን ለካ ድሮም ሳይገባቸው ነበረ፣ ለካ ድሮም አልተማሩም ቢለንሳ ህዝቡ አንድ ጊዜ ተሳስተናል ብለው ነው የማይመለሱ። ታው ተመለሱ። ሀፍረታችሁን ትታችሁ እንኳን እናንተ ክርስቶስ እንኳን ራቁቱን ሲሰቀል አላፈረም። ወመንና ለሀፍረት በእንተ ፍስሐሁ ዘጽኑ ሎቱ በፊቱ ተዘጋጅቶ ስላለለት ደስታ ሀፍረተ መስቀልን ንቆ ተሰቀለ። በፊቱ ያለው ደስታ የምእመናን ድህነት ነው። እናንተ ደግሞ እሱ ለማይጠቀምበት መስቀል ሀፍረትን ንቆ ከተሰቀለ እናንተ ለምትጠቀሙበት ንስሐ ሀፍረትን ንቃችሁ ተመለሱ። ክብራችሁን ተው፣ ለእግዚአብሔር ብላችሁ ተው፣ ተመለሱ። ልጆቻችሁንም መልሷቸው። ይሄ ነገር እንደዚህ ነው። ባለፈው አስተማርከን አንተ፣ አሁንም ያስተማርከን አንተ። ቢሆንም ባለፈው ተሳስቼ ነግሬያችኋል፣ አሁን ተውና ተመለሱ ብላችሁ ንገሯቸው። ውሸታም እንዳንባል ብሎ አያውቅም እንዳንባል ብሎ ያሰቡት የሳቱት ኃጢአት ክርስቶስ የሞተለትን አንድ ነፍስ ማጥፋት ከታናናሾቹ አንዱ እንዳትንቁ ተጠንቀቁ። ክርስቶስ ምእመናንን ሲያጽናና ምን እንደተናገሩ ታውቃላችሁ? ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁኡቱ፣ የእናንተስ የራስ ጠጉራችሁ እንኳን የተቆጠረ ነው ይላል። ምን ማለት ነው? ለክርስቶስ የክርስቲያኖች እንኳን እጅ እግራቸው የራስ ጠጉራቸው እንኳን ውድ ገንዘቡ ነው፣ በደሙ ገዝቶታልና ማለት ነው። የአንድ ክርስቲያን ነፍስ ማባከን ቀላል በደል አይደለም። ስለዚህ የክርስቶስን አካል ቆርጣችሁ ከምታጠፉ እናንተ ክብራችሁን ተው፣ ህዝቡንም ተመለሱ በሉ። ራስም መመለስ ይገባል፣ ህዝቡንም አለመመለስ እጅግ በጣም ከባድ ነው። ከቃሉ ጋር ናችሁ። ህዝቡ ነው እኮ ህዝቡ ነው፣ እኛ አይደለንም ይላል። ህዝቡ ነው። ህዝቡ ሲያጠፋ ዝም አለ ማለትም ተው አለ ማለትም ችግር ነው። ስለዚህ አሁን እናንተም እዚህ ያላችሁትም አባቶች እናቶችም እንደዚህ የማይታረቁትን ማስታረቅ። ትልልቅ አባቶች አላችሁ አይደል? ትልልቅ አባቶች አርዲቱን ይጠላኛል ሳትሉ የተጋጨ ካለ በዱር በገደል የሚጣላ ካለ ታረቁ፣ ነውር ነው ብሎ ታውቁት። እናንተም ታረቁ፣ ተመየጡ፣ ወሚጡ። እናንተም ተመለሱ፣ ልጆቻችሁን መልሱ በሉ። ሁላችሁም ልጆቻችሁ ምን በሉ? አሁን ትልልቅ በይሰሞኔ እንድታደርጉ ነው። የተጣላ አርዲት ካለ እንድታረጉ። በእርግጥ መነኩሴም ይጣላል። ለምን ነው የሚጣላው ሲባል ቁጣ ሀብት ነው። ገብቷችኋል? ዮሐንስ አፈወርቅ ሲናገር ቁጣ ሀብት ነው ይላል። ሀብትነቱ ቁጣ ባይኖር አንጸድቅም ነበር ይላል። ለምሳሌ ቁጣ ለምንድን የተፈጠረ? አንደኛ አጋንንትን እንድንቆጣበት፣ ሁለተኛ ልጆችን እንድንቆጣበት ሕፃናትን፣ ሶስተኛ ደግሞ ስጋችን እንድንቆጣበት፣ አራተኛ መናፍቃን እንድንቆጣበት። እንድንደበድብበት አላልኩም፣ እንድንቆጣበት ነው ያልኩኝ። ተው ብለን እንድንቆጣበት ነው። ይሄ ባይኖር አንጸድቅም ነበረ። ቁጣ የተሰጠ ተሞ ወይ ታብሱ፣ ተቆጡ ግን አትበድሉ የሚለው ሊቁ ሲተረጉም ይሄን ያለው። 4 ቁጣ ነው ያለ። ስለዚህ ቁጣህን አስተካክለው እና መቆጣትም ያለ ነው። አንዳንድ ቀን እንደው ቱግ ማለት የእሳት ጠባይ እስከሚጠፋ ድረስ አይቀርም፣ አይዟችሁ ነው። ግን ቁጣውን ማዋል ማሳደር ትክክል አይደለም። ስለዚህ ተመለሱ፣ ሰውንም መልሱ። እናቶችም ትልልቅ እናቶችም በዚህ ያላችሁ ትልልቅ እናቶች አርዲቱን እናቶችን እነሱን ተመለሱ፣ ታረቁ ብላችሁ በዚህ ሰሞን በዚህ እስከ ዓርብ ድረስ ባለው መክራችሁ የተኮራረፈም ካለ አስታርቁ። መነኩሴም ቢቆጣ ማንም ቢቆጣ ችግር የለም። ዋናው ቁም ነገሩ እናንተም ተመለሱ በሉ እንጂ ይቤ እግዚአብሔር አዶናይ በሉ ድገሙት በሉ ፈጣሪ ሁሉ እግዚአብሔር በሉ። እናንተም ተመለሱ ልጆቻችሁንም መልሱ ብሏል። ማን ያለ? ፈጣሪ ሁሉ እግዚአብሔር በሉ እንጂ ፈጣሪ ሁሉ እግዚአብሔር ተመለሱ ብሏችኋል። እኔ እንግዲህ አድርሻለሁ፣ እኔንም ይመልሰኝ። አሜን በሉ እንጂ እናንተንም ይመልሳችሁ።
ይሄንን ነው ጌታ የነገረን ማለት ተመለሱ። ኋላ አሁንም ቢሆን እውነቴን ይደርሳቸው ነው አባ ይመልስልን፣ ስለ መምህራን አምላክ ብሎ ይመልስልን በእውነቱ ማለት ነውና ከስተት መመለስ ነውር አይደለም። ጴጥሮስ እስክዶ ነበር አይደለም? ጳጳሱ ነው ምን ነውር አለው? ነውር አለው? ነውር የለውም። መሳሳትም ያለ ነው እና ግድ የላችሁም ተመለሱ። እኛም ቢሆን ትናንት እኮ እንዲያርገው ነበር አንላችሁም፣ ብቻ ኑልን እንጂ አባት እናደርጋችኋለን እያልናቸው ነው። እና ተመለሱ። የምታበላሏቸውን የምታጋድሏቸውን ልጆችም መልሷቸው፣ ወደ ክርስቶስ መልሷቸው። ኀፍረታችሁን ትታችሁ ተመለሱ፣ ክብራችሁን ትታችሁ ተመለሱ። እግዚአብሔርም ተመየጡ ሀቤ ወአነሂ እትመየጠክሙ፣ እናንተም እኔም ፊቴን አዞርላችኋለሁ ብሏል እግዚአብሔር። መመለስ ትልቅ ነገር ነው። ከጴጥሮስ የበለጠ ማን አለ? አጠፋ ተመለሰ። በእውነቱ ማለት አጠፋ ተመለሰ። ከቃር ናችሁ። ይሁዳ ምን ተጠቀመ? ሐዋርያ ነበር፣ አጠፋ፣ ጠፍቶ ቀረ ማለት። ቅዱስ ጳውሎስም እየተሳሳተ ታርሞ ተመለሰ። ምን ያልተሳሳተ አለ? ዳዊት ስቷል፣ ኢሳይያስም ተሳስቷል ፈርቶ። ብቻ እንደ ኢሳይያስ ከመሆን ያድነን። ደግሞ እንደኋላው ያርገን፣ እንደሱ እንደፊተኛው አያርገን። አሜን በሉ። እንደበፊተኛው ማለት ንጉሱን ፈርቶ ንጉሱ የሌለውን ክነት መቅደ ማይጠንቱን ዞ ሲየወዘወዘ ሲገባ ፈርቶ ዝም አለ ማለት ዝም አለ። አሁን ዝም ሲል እግዚአብሔር በለምጽ መታው ማለት ነው። ኋላ እግዚአብሔርም መንግስቱን አሳይቶ ንጉሱ ሲሞት አሳየና፣ እግዚአብሔር ግን ቸርነቱ እኮ እንደው ድንቅ እኮ ነው። ከአሳይቶ የሰማይ በር ከፍቶ አሳየው። መጀመሪያ ወደ እስራኤል ማንን ልላክ አለው። ለምጽ አለብኝ እንጂ አንተን እንዳልክ ፈሪ ሆንክ አለው። አንተን ልክ ነበር ፈሪ ሆንክ ልላክ። እግዚአብሔር እኮ ነው እንዲሚል እንዳይል፣ ኧረ እኔስ የሁሉ ሰራዊት አለኝ ብሎ አስቀድሞ እንዳይኮራ ሰው አጥቶ እኮ እግዚአብሔር ማንን ልላክ አለኝ እንዳይለው መጀመሪያ የሰማይ ሰራዊቱን አሳየው። ሁለተኛ ደግሞ አይዞ እንግዲህ አትፍራ፣ ደግሞ ድግም ሌላ ንጉሥ የመጣ እንደሆነ እንዳፈረ ይኸው እነዚህ ሰራዊት ያሉኝ ንጉሥ እኔ እያለሁልህ ብሎ አጽናንቶ ልኮታል። ስለዚህ ነቢዩ ኢሳይያስም ተሳስቶ ነበር፣ ለምጹን መልአኩ አጥፍቶለታል። ተሳስቶ መመለስ ነውር የለውም። የሰው ልጅ ሕሊናው ይወጣል ይወርዳል፣ በእሳትነቱ ይተኩሳል፣ በነፋስነቱ ይሮጣል። ዝም ብሎ ጂው ነፋስ አሁን ይሄ ወርቅ ነው ለያዘው አይልም። ይሄኛው ሐር መጠምጠሚያ ነችን ጥሩ ነው ልውሰዳት አይል። ይሄኛው ድሪቶ ነው አይል። ዝም ያዘው ሁሉ ማግተልተል ነው አይደል? ነፋስ ማግተልተልም እንሰራለን። ነፋስ አይደለም ዝም ብለን ማግተልተል ያንን ሚያ ጂው ይላል እኮ ሰው ጂው እያለ ዝም ያለው ሆ ሲያጨበጭብል ሁሉ። አንድ ጊዜ ይኸውላችሁ በጣሊያን ወረራ ጊዜ በረከታቸው ይድረሰንና አሁን በእውነት አሁን ላሉት ሊቃነ ጳጳሳት በተለይ አሁን ኤጲስቆጶሳትን ሹመው ለተሳሳቱት አባቶቻችን ዘለፋ የሚሆኑት ከኦሮሞ ምድር የተወለዱት ብፁዕ አቡነ ጴጥሮስ ሰማይቱ፣ እሳቸው ኢትዮጵያን ቀጥ አድርገው ያቆሟት ማለት ነው። ከዚያ በኋላ ምድሪቱን አውግዘው ለሌላ እንዳትገዢ እንዳትቀበይ ብለው አውግዘው የሞቱት እሳቸው ጴጥሮስ ብፁዕ አቡነ ጴጥሮስ እሳቸው ናቸው። በአፄ ኃይለ ሥላሴ ጊዜ እሳቸው ንጉሱ በተሰደዱበት ንጉስም ጳጳስም ሆነው ምድሪቱን በክነታቸው አውግዘው ከጣሊያናዊ ጀኔራል ፊት ለሞት ግንባራቸውን ለጦር ደረታቸውን ለጠጠር ሰጥተው እግራቸውን ለጠጠር ሰጥተው በሞት ፊት የተቀመጡት በኋላ ተናግረው አስተምረው ሲጨርሱ መሸፈን ትፈልጋለህ አላቸው። እሱ ያንተ ስራ ነው አሉት። እሱ ያንተ ስራ ነው። እዛ መጨረሻ ላይ በ8 ጥይት ተደብድበው አዲስ አበባ ላይ ሙተው ኢትዮጵያን የቀደሱት ነጻነት የመለሱልን ብፁዕ አቡነ ጴጥሮስ ናቸው። እና እሳቸው ሲሞቱ አዲስ አበባ የነበረው ሕዝብ ተገዱ አጨብጭብ ተባለ። ጫብ 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 አደረገው ሕዝቡ። አጨብጭብ ተባለ። ጫብ 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 ድገም ጫብ 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 ጫብ። ኋላ ማታ አንድ ባንዳ የሆነ ኢትዮጵያዊ ሰው ነበርና ጀኔራሉ ገብቶ ስቅ ተቀምጦ አየው። ይሄ ሰው የኢትዮጵያ ሕዝብ እኮ ሁሉም ክዷል ማለት ነው፣ በእኛ አምኗል ማለት ነው። ንጉሱን በመግደላችን እኮ አጨበጨበ እኮ ይሄን ጳጳስ በመግደላችን እኮ ሕዝቡ አጨበጨባለ። ምን አለው ያ ሰውዬ?
የኢትዮጵያ ሕዝብ ሲነደውም ያጨበጭባል። የኢትዮጵያ ሕዝብ ምን ሲል ሁሉ ያጨበጭባል፣ ሲነደውም ያጨበጭባል ብሎ መልሶለታል ማለት ነው። ስለዚህ ተመልከቱ፣ ሰው ሆ ስላለ ደግፎት ላይሆን ይችላል። ምን ለማለት ከፍቶትም ያጨበጭባል። ወይናቻ እነዚህ ደግሞ እነዚህን ያምጣብን ብሎ ሲያጨበጭብ ሁሉ ተከትሎን ይመስለዋል የሰው ልጅ ማለት ነው። አይደለም። ስለዚህ ይህንን ህዝብ ሰው ሲከተላችሁ እውነት አይምሰላችሁ። ሁሉም ራቁት መቅረት አለ። በከበባ የተሸፈነ፣ በጭብጫቦ የተሸፈነ፣ በሚያብረቀርቅ ልብስ የተሸፈነ፣ በከበረ ስም የተሸፈነ ማንነት ነገ በክርስቶስ ፊት ይገለጣል። በሞት ጊዜ ይገለጣል። ዝም ብሎ እኔም ጳጳስ ነኝ፣ እኔም በቅቻለሁ፣ እኔም መነኩሴ ነኝ ቢሉት አይሆንም አላችሁ። አዎ አንድ አበምኔት ነበርና ምን ያደርጋል? ቄስ አይደለም ግን ቄስ ነኝ ነው የሚላቸው ለገዳሙ ሰዎች ማለት ነው። ሀሰው ፊት ደግሞ መክበስበስ ነው ስራው። ይብሉ አባታችን፣ አይ ልጆች አልበላም፣ ይጠጡ፣ አይ ልጆች አልጠጣም፣ እንዴ ይረፉ፣ አይ ምንም የሚያሳርፍ ጊዜ ነው፣ መትጋት ነው ያለብን ለጸሎት እያለ ክብስብስብስብስ እያለ ነጠላ ጫማ ያርጉ አባታችን በባዶ እግራችን በደን በተሳካ እያለ ይክበሰበሳል ማለት ነው። ሲክበሰበስ ኑሮ ደግሞ አልተማረ፣ ቅስናም አላመጣም። ኋላ ቅስና ሲያመጣ እኔ ቅስና ማመጣ ከማንኛው ጳጳስ ነው ደግሞ ኩራቱ ማለት ነው። የሆነው እሱ ነው። ደግሞ እንደገና ደግሞ እጄ ደግሞ ምን ተምራል ቢሉኝሳ ሁሉም ከመንገድ መስቀል የለያዝና ይዤ መጥቻለሁ ብል ምን የገዳሙ ሰው ነው ያከብረኛል ብሎ ተመልሶ ይዤ መጥቻለሁ አለ። ዞ መጥቶ ክህነት ሳይኖረው እየቀደሰ በእግዚአብሔር ፊት ስራ እየሰራ በገዳሙ እየተሰገደለት አባታችን እየተባለ አቦ እየተባለ ኖረ። ኋላ መጨረሻ ላይ ሞት መጣ። ሊመጣ ሲል አባ ለትጹን የሚባል አባት መጥተው ተገልጦላቸው ሊጠይቁት ሲመጡ አጋንንት እንደ ዝንብ ወረውት ነበር። ታሞ ከተኛበት ማለት ነው። አጋንንት እንደ ዝንብ ወረውታል። የዚያን ጊዜ አቤቱ ምን ሆነህ ነው አንተ ሰው እንደዚህ ያለ ነገር ሁና ያለውሳ? አይ የገዳሙ መናንያን ደግሞ አባታችን እንግዲህ ማን አለን እያሉ ያለቅሳሉ። የተቀደሰው አባታችን እያለ ኋላ ሲሉ አይ አስወጡልኝ፣ መነኮሳቱ እንዳይሰናከሉ ይውጡና እድሜ ዘመኔን በልብስ ተሸፍኜ ነውር የሞላብኝ ሰው ነኝ አለ። መናንያኑ ይውጡና እናዘዛለሁ አለ። ሁሉም መናንያን ወጡ። ሲወጡ እንዲህ አርጌ ክህነት ሳይኖረኝ ክህነት አለኝ ብዬ ሳላመጣ አምጥቻለሁ ብዬ የሌለኝ ቅድስና አለኝ ብዬ በገዳሙ ስከበር የኖርኩ ውስጤ ግን ተኩላ የሆንኩ ሰው ነኝ አለ። እግዚአብሔር ሆይ ማርልኝ አሉ አባ ለትጹን። ይሄንን አልምርም። ይሄንን በክህነት ቁልፉ ከጠፋ ቤት በምን ይከፈታል? በክህነት የበደለ ሰው በምን ይታረቃል ከእግዚአብሔር ጋር? ይሄ ሰውዬ የበደለ ክህነትን ስለሆነ በክህነት የበደለ ሰው ይቅርታ አያገኝም ማለት በእውነቱ ማለት ነው። ሐዋርያዊ ክህነትን የበደለ ሰው ይቅርታ አያገኝም። አሁን የሆነው ነገር ይሄ ነው። ወደ ክህነቱ ካልተመለሰ በስተቀር ክህነትን የበደለ ሰው፣ ክህነት ሳይገባው ይገባኛል ያለ ሰው፣ ጵጵስና ሳይገባው ጵጵስና ይገባኛል ያለ ሰው ይቅርታን አያገኝም። በመንፈስ ቅዱስ አይቀለድበትምና ከዚህ በኋላ ምን አደረገ? ማርልኝ፣ አልምርም። አይ ካልማርክልኝና ብለው ወደቁ፣ ተነሱ እሳቸው። መጨረሻ ምን አለ? መማር አልምረውም፣ ባይሆን ከጽድቅም ከኩነኔም ሳይሆን እንዳይቀር ሰውነቱን ዝም ብለህ አጥፋው ካልከኝ ላጥፋው አለ። አጥፋው፣ ሲኦል ገብቶ ከሚቃጠል እንዳይኖር አድርገዋል። ጌታም የዚያን ሰው ነፍስ እሽት አድርጎ እፍ ቢላት እንዳልነበረች አመድ ሆነች ማለት ነው። ሲኦል ከመግባት አለመፈጠር ይሻላል፣ በእውነቱ ማለት ነው። አለመፈጠር ይቻላል። ስለዚህ ምንድን ነው? በክብር የተሸፈነ ኃጢአት ነውር ነው። በክብር የተሸፈነ ኃጢአት፣ በስም የተሸፈነ ኃጢአት፣ በልብስ የተሸፈነ ኃጢአት፣ በሊቅነት የተሸፈነ ኃጢአት መቼ ይደመሰሳል? በእውነቱ ማለት ደግሞ የኃጢአት ችግሩ ከክብር ጋር አብሮ ማደጉ ነው። ክብር ሲጨምር እንዳንመለስ ክብር እየጨመረ ነው። አይጣ ላይ ድረስ እኮ ነው ማለት ነው። በዲቁናው ያልተመለሰ ሰው በቅስናው አይመለስም። በቅስናው ያልተመለሰ ሰው በቁምስናው አይመለስም። ኃጢአቱ ከሹመቱ ጋር አብሮ እያደገ ስለሆነ በቁምስና ካልተመለሰ በጵጵስና አይመለስም። ስለዚህ በጊዜ ነቅሎ መጣል ይገባል። ተመየጡ
ወሚጡ እናንተም ተመለሱ ልጆቻችሁንም መልሱ። ወይኩንክሙ እቅፍተ ኃጢአት ኃጢአት መሰናክል አይሁንባችሁ፣ መሰናክል አይሁንባችሁ። እግዚአብሔር ጋር እንዳንታረቅ የሚሆነን ኃጢአት ነው። እግዚአብሔር ጋር የማያገናኘን ኃጢአት። እስራኤል እናት ልጇን ትረሳለችን? ትረስእኑ እሙሉዳ ይላል በኢሳይያስ። እናት ልጇን ትረሳለችኑ? ትረስእኑ መራት ሰርጓ ይላቸዋል በኤርምያስ። ሙሽራ ጌጧን ትረሳለችን? እናትስ ልጇን ትረሳለችን? እንደዚህ ሁሉ እኔ እናንተን እረሳለሁን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል እንደ ግንብ ሆኖ ጋረደኝ ይላል። ለእናንተ ይቅርታ እንዳላደርግላችሁ ኃጢአታችሁ በእኔና በእናንተ መካከል እንደ ግንብ ቆመብኝ። መሰናክል ነው። ሰው ከእግዚአብሔር ጋር እንዳይገናኝ የሚያደርገው ኃጢአት መሰናክል ይሆናል። የጸጋ መሰናክሉ ኃጢአት ነው። የኃይል መሰናክሉ ኃጢአት ነው። እውነት ሐሰት? እውነት ነው። የኃይል መሰናክሉ ሶምሶንን ያህል ጀግና ያደከመው ምንድን ነው? ኃጢአት ነው። በእውነቱ ማለት ኃጢአት ሶምሶንን አድክሞታል። የጸጋ መሰናክል ኃጢአት ነው። ከኢሳይያስ የትንቢት ጸጋ እንዲነሳ ያደረገው ኃጢአት ነው። የሁሉ ነገር የሰላም መሰናክሉ ኃጢአት ነው። እስራኤል በሁከት ትብትብ ምንጣፍ ተሸክመው ባቢሎን እንዲወርዱ ያደረጋቸው ኃጢአት ነው። ኃጢአት መሰናክል አይሁንባችሁ፣ አይሁንባችሁ፣ ነቅላችሁ ውጡ። እቅፍታ ኃጢአት ብሎ አያይዞ ሲተረጉሞ ደግሞ የኃጢአት መሰናክል የሚሆን ቀቢጸ ተስፋ አይሰልጥንባችሁ። እንግዲህ እግዚአብሔር አይምረኝም፣ እኔ ተመልሼ አረባም፣ እንግዲህማ እኮ ብዙ ነገር ተበላሸ አትበሉ። ይውላችሁ ከቃሉ ጋር ናችሁ ወይ? ቀድሞ በሆነ ጥሩ ነበር ሳልጀምረው ሄድ ነገር። አሁንማ ብዙ ነገር እኮ ተቀጣጥሏል የሚል ሰው አለ። ብዙ ነገር ተቀጣጥሏል እንግዲህ ይለይለት እንጂ እንግዲህ እንኳን አይሆንም የሚላል። እቅፍታ ኃጢአት ቀቢጸ ተስፋ አይሰልጥንብህ። አንተ ሰው እንግዲህ ወዲያማ ብዙ ነገር ተበላሽቶ የለ ምን ይሳካል አትበል። አይመሽም። ለይቅርታና ለስርየት ለንስሐ የሚመሽ ጊዜ የለም። አንተ ሰው አሁንም ቢሆን ተመለስ። እግዚአብሔር ዛሬም ቢሆን እየጠበቀህ ነው። ቀቢጽ ይውላችሁ የትዕቢት ሰይጣን ለዝሙት ሰይጣን አሳልፎ ይሰጣል። የዝሙት ሰይጣን ለቀቢጸ ተስፋ ሰይጣን አሳልፎ ይሰጣል። የቀቢጸ ተስፋ ሰይጣን ለክደት ሰይጣን አሳልፎ ይሰጣል። እዚያ በኋላ ሰው ሳይመለስ ይቀራል። ስለዚህ ኃጢአት መሰናክል አይሁንባችሁ። የኃጢአትን መሰናክል እግዚአብሔር ቆርጦ ይጣልልን። እንግዲህ ወዲያ ተመልሼ ገና ስንቱን እጠግነዋለሁ፣ ስንቱን አስታርቀዋለሁ፣ ስንቱን ይቅርታ እጠይቃለሁ፣ ብዙ ነገር አበላሽቻለሁ ማለትን ትቶ ለእግዚአብሔር አይመሽምና እግዚአብሔርን አስቦ መመለስ እንዴት መልካም ነው። ጴጥሮስን ከክደት ጳውሎስን ከማሳደድ አውጥቶ ለጵጵስና ያበቃ እግዚአብሔር ሰዎችንም ከክደት አውጥቶ ሙሴ ጸሊምን ከነፍሰ ገዳይነት ከሆዳምነት አውጥቶ ጿሚ ያደረገው። ሙሴ ጸሊም እኮ ሲበላ በጊቱን በጥፍሩ ልጦ ነበር የሚበላ። ያለ ቢላዋ ነበር የሚገፍ በጥፍሩ ራሱ ነበር የሚቆራረጠው። ወይን ጠጅ ሲጠጣ ከነማሰሮ አንስቶ ነበር የሚጠጣ። ይሄንን ሰው መልሶ ምን ያደረገው? ተሐራሚ ጸዋሚ ያደረገው። ማርያም ግብፃዊትን መልሶ የትርምት እናት ያደረጋት ማን ነው? እሱ እግዚአብሔር ነው በእውነቱ ማለት ነው። አሳዳጁን ተሳዳጅ ያደረገው፣ ለቤተክርስቲያን እንዲሳደድ ያደረገው፣ ከሃዲውን የሃይማኖት መምህር ያደረገ እርሱ ክርስቶስ ነው። በክደት በደቂቃ ታስሮ የነበረውን ቅዱስ ጴጥሮስን የሚያስርበትና የሚፈታበት የመንግስተ ሰማያት ቁልፍ ሰጥቶ ርዕሰ ሐዋርያት ያደረገው እርሱ ማን ነው? ክርስቶስ ነው። ስለዚህ ተመየጡ፣ ስለዚህ ወግበሩ ልበ ሐዲሰ ወአእምሮ ሐዲሰ። እስካሁን ያሰባችሁትን ሐሳብ በሌላ ሐሳብ ተኩት። እንግዲህ እስካሁን ጥፋት አስባችሁ እንደሆነ ልማት አስቡበት። ማለያየት አስባችሁ እንደሆነ አንድነት አስቡበት። መግደል አስባችሁ እንደሆነ መኖር አስቡበት። መጣላት አስባችሁ እንደሆነ መታረቅ አስቡበት። ወአእምሮ ሐዲሰ፣ ዕውቀታችሁንም አድሱት፣ አእምሯችሁንም ለውጡት፣ ህሊናችሁን ለውጡት። ክፉ ከሚያስብ ልቡናችሁ መለወጥ ተነሱና ሰውነታችሁ ይለወጣል። እንዲህ ያደረጋችሁ እንደሆነ እግዚአብሔር ይቅር ይላችኋል። የኃጢአትን ትብትብ አውልቃችሁ ትውት። የና አሸንክታቡን አውልቃችሁ ጣሉት። ማመካኘቱን እንዲህ ያለውን ነገር ሁሉ አሸንክታባችሁን አውልቃችሁ ትታችሁ ተመለሱ። እስራኤል በኃጢአታችሁ የምትሞቱ እስከ መቼ ድረስ ነው? እስራኤል ዘሥጋ እኔ ከግብፅ አውጥቼ ከባቢሎን አውጥቼ እናንተ በኃጢአት የምትሞቱ እስከ መቼ ነው? እስራኤል ዘነፍስ
ሥጋዬን ቆርሼ ደሜን አፍስሼ ይቅርታን ሰጥቻችሁ በገዛ ኃጢአታችሁ ተፍገምግማችሁ ሲኦል የምትወርዱ እስከ መቼ ድረስ ነው? ስለዚህ ይፈቅድ ሞቶ ለኃጥእ የኃጢአተኛን ሞቱን አልሻምና ተመለሱ ይላል የሰራዊት ጌታ ቅዱስ እግዚአብሔር። የሁላችንንም ልቡና ይመልስልን። ከኃጢአት ወደ ስሬት፣ ከትዕቢት ወደ ትሕትና፣ ከመለያየት ወደ አንድነት፣ ከድንቁርና ወደ እውቀት፣ ከክደት ወደ ሃይማኖት ይመልሰን እግዚአብሔር። የተሳሳቱ አባቶቻችንን ሁሉ እግዚአብሔር ወደ ቤታቸው ይመልስልን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ምህላችንን ይቀበልልን መድኃኔዓለም። ኢትዮጵያ አንድ የምትሆንበት ቤተ ክርስቲያን ክብሯ የሚጠበቅበት የጠፉ የሚመለሱበት የምናሸንፍበት ምህላ ያድርግልን። ወስብሐት ለእግዚአብሔር። ይቆየን።